በአባይና በህዳሴ ግድቡ ዙሪያ ኢትዮጵያን ስታስቸግር የነበረችው ግብጽ አሁን ደግሞ በቀይ ባህሩ ጉዳይ ተሰይማለች። ከቀጠናው ሀገራትም በላይ ያገባኛል ስትል በቀይ ባህር ዙሪያ ከእስራኤልም በላይ እኔና ሳውዲ አረቢያ ብቻ ነን የሚመለከተን ስትል አዲስ መግለጫን አውጥታለች። በሌላ በኩል ኢትዮጵያን ማዕከል ያደረገ አዲስ ወታደራዊ ጥምረት ስለመፈጠሩም ተሰምቷል። ይህ ወታደራዊ ጥምረት ሳውዲ አረቢያና ግብጽ የፈጠሩት ነው። ስለዚህ ጉዳይ በስፋት ትሰማላችሁ። እንደዚሁም አንድ ለእናቱ የሆነው የኢሳያስ አፈወርቂ ጀት መሰረቁ ተሰምቷል። ይህንንም ጉዳይ በሰበር ዜናነት ተሰሙታላችሁ። እንደዚሁም የቀይ ባህር ጉዳይ የቀይ ባህርን የሚያዋስኑ ሀገራት እንጂ የኢትዮጵያ ጉዳይ አይደለም፣ ኢትዮጵያ በቀይ ባህር አስተዳደር ዙሪያ አይመለከታትም ሲሉ የግብፁ የውጭ ጉዳይ ሚኒስተር በድር አብዱለቲ ተናግረዋል ተብሏል። ይህንንም ጉዳይ በመረጃ በዝርዝር ተሰሙታላችሁ። አብራችሁ እንድትቆዩ በመጋበዝ ሰላምታችንን አስቀደምን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የጥንቅር የመረጃ ሰዓታችን ነው። በዛሬው የጥንቅር መረጃ ሰዓታችን ቀደም ሲል የጠቀስናቸውንና ሌሎች ወቅታዊ መረጃዎችን አካተናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ መረጃው ከማለፋችን በፊት ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ፕሮግራማችንን ደግሞ ላይክ እና ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ፣ እንደዚሁም አብሮነታችሁ እንድትገልጹ እየጋበዝን ተጨማሪ የምትሰጡን ሐሳብ አስተያየት ወይም በፕሮግራማችን ዙሪያ ደግሞ የምታክሉት ሂስም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን ከገበያ ሚዲያ ጋር ስፖንሰር በማድረግ አብራችሁ መስራት የምትፈልጉ ምርትና አገልግሎታችሁንም ማስተዋወቅ የምትሹ ደግሞ በስልክ ቁጥራችን በቴሌግራም አድራሻችን አሊያም በኢሜል አድራሻችን ልታገኙን ትችላላችሁ እያልን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የጥንቅር መረጃ ተሸጋገርን። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ቀዳሚ ያደረግነው መረጃ ግብጽና ሳውዲ አረቢያ ወታደራዊ ጥምረት መፍጠራቸው ተሰምቷል። የግብጽ ጦር ጠቅላይ ኢታማጆር ሹም አህመድ ከሊፋ ከሳውዲ አቻቸው ፋያድ ቢን አህመድ አል ሩዋሊ ጋር በሁለቱ አገራት መካከል ወታደራዊ ትብብርን ለማጠናከር ያለመ ስምምነት መፈራረማቸው ተገልጿል። ስምምነቱ በሳውዲ ዋና ከተማ በሪያድ የተደረገ ሲሆን ከዚህ ቀደም በሁለቱ አገራት መካከል ሲደረግ የቆየውን ወታደራዊ ትብብር ለማጠናከር ታልሞ በተዘጋጀው 11ኛው የግብጽና የሳውዲ አረቢያ ወታደራዊ ትብብር ኮሚቴ ስብሰባ ከተጠናቀቀ በኋላ መሆኑን ተሰምቷል። በተለይም ይህ ጉዳይ በሁለቱ አገራት መካከል አሁን ላይ እየጠነከረ የመጣውን ቀጠናዊ የጸጥታና የደህንነት ስጋትን ለመከላከልና የቀጠናውን ጸጥታና ደህንነትን ለማስጠበቅ ዓላማ ያደረገ ነውም ተብሏል። የግብጽ መንግስት ይህን ይበል እንጂ በሌላ በኩል እየወጡ ያሉ መረጃዎች እንዳመላከቱትም ጥምረቱ በግልጽ የተደረገው ለኢትዮጵያ መልእክት ለማስተላለፍ ነውም ተብሏል። በተለይም አሁን ላይ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ካስመረቀች በኋላ ቀጣዩ የህልውናዋ ጥያቄ የሆነውን የባህር በር ጥያቄን ተግባራዊ ለማድረግና ባህሩን ወደ ግዛቷ ለመመለስ እያደረገች ያለውን ጥረት ተከትሎ ግብጽ ከመቼውም ጊዜ በላይ ስጋት ውስጥ በመውደቋ ምክንያት በቀጥታ ለሳውዲ አረቢያ ጥያቄ አቅርባ ስምምነቱ ሊፈረም ስለመቻሉ ተገልጿል። በሌላ በኩል በቀይ ባህር ቀጠና ብቸኛ ተዋናይ መሆን የምትፈልገው ሳውዲ አረቢያ የግብጽን ጥያቄ በይሁንታ በመቀበል ስምምነቱን ልትፈርም መቻሏ የተገለጸ ሲሆን በተለይም ከዚህ ቀደም የኤርትራ ነፃ መውጣትን ተከትሎ ከኋላ የኤርትራ ነፃ አውጪ ጦር ወይም አሁን ላይ በኢሳያስ አፈወርቂ የሚዘወረው የሻዕቢያ መንግስት በኤርትራ እግር እንዲተክል በማድረጉ ረገድ ከፍተኛ የፋይናንስ ድጋፍ ስታደርግ የነበረችው ሳውዲ አረቢያ በቀጠናው ያላትን በተለይም ከተባበሩት አረብ ኤምሬትስ ጋር የገባችበትን ፉክክርና ቀጠናዊ የበላይነትን ለማስጠበቅ ይረዳኛል ብላ አስባ ከግብጽ ጋር ወታደራዊ ስምምነቱን ስለመፈራረሟ
ቀጥለው የወጡ መረጃዎች አመላክተዋል። ከዚህም ባለፈ ሁለቱ አገራት በቀጠናው ዙሪያ አሁን ላይ እያደገ የመጣውን ዓለም አቀፋዊ ስጋትና ሌሎች ኃይሎች በቀጠናው የሚያደርጉትን እንቅስቃሴም ለመቆጣጠር ታሳቢ በማድረግ እንደሆነ የወጡ መረጃዎች አመላክተዋል። የሁለቱ አገራት ወታደራዊ ጥምረት አሁን ላይ የተለያየ ምልከታና የተለያየ ስያሜ እየተሰጠው ሲሆን ከዚህ ቀደም ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት ስለመፈረማቸው የሚታወስ ነው። በተመሳሳይ ከፓኪስታን ጋር ኢትዮጵያ ወታደራዊ ስምምነት መፈረሟን ተከትሎ የፓኪስታን ዋና ከተማ ኢስላማባድ ድረስ በመሄድ የግብፁ ጠቅላይ ኢታማጆር ሹም አህመድ ከሊፋ በተመሳሳይ የኢትዮጵያን እግር ተከትለው ከፓኪስታን መንግስት ብሔራዊ ጦር ጋር ስምምነት መፈረማቸው ግብፅ የኢትዮጵያን እንቅስቃሴ ምን ያህል እየተከታተለች ለማፍረስ ሙከራ እያደረገች እንደሆነ የሚያሳይ ነውም ተብሏል። ይህ የሁለቱ አገራት ጥምረት በቀጠናው ምን አይነት የኃይል አሰላለፍ ለውጥ ሊያመጣ ይችላል የሚለው ጉዳይ አሁንም አጠያቂ እንደሆነ ቀጥሏል ተብሏል። በተለይም ይህ ጉዳይ ሳውዲ አረቢያን ከእስራኤል ጋር ሊያላትማት እንደሚችልም እየተገመተ ይገኛል። ከቀይ ባህር ጉዳይ ጋር ተያይዞ የቀይ ባህር ጉዳይ ቀይ ባህርን የሚያዋስኑ አገራት ጉዳይ እንጂ ኢትዮጵያን የሚመለከት ጉዳይ አይደለም ሲሉ የግብፅ የውጭ ጉዳይ ሚኒስተር በድር አብዱለቲ ተናግረዋል። በድር አብዱለቲ ይህን ንግግር የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሚቆይ ይፋዊ የሥራ ጉብኝት በሚል ካይሮ መግባታቸውን ተከትሎ በኢትዮጵያና በኤርትራ መካከል የኢትዮጵያን የባህር በር ጥያቄ መሠረት ባደረገው ጡዘት ምክንያት በሁለቱ አገራት መካከል ያለው መሳሳብ መጨመሩን ተከትሎ እንደሆነ ተገልጿል። ኢትዮጵያ በቀይ ባህር አስተዳደር ዙሪያ የመሳተፍ ምንም አይነት መብት አልነበራትም፣ አሁንም መብት የላትም፣ ምክንያቱም ኢትዮጵያ የተዘጋባት ሀገር ናት ሲሉም ኢትዮጵያ ላንድ ሎክድ ስቴት ነች ሲሉ መናገራቸው ተሰምቷል። በተለይም የቀይ ባህር ቀጠና ጉዳይ በዋናነት ሳውዲ አረቢያ፣ ግብፅ፣ የመን፣ ሱዳን፣ ኤርትራ፣ ጅቡቲና ጆርዳንን እንደዚሁም የተወረረችውን ፓላስታይንን እንጂ ማንንም አይመለከትም ሲሉ የእስራኤልንም የቀይ ባህር ተሳታፊነት በካደ መልኩ ኢትዮጵያን ለማብጠልጠል የተጠቀሙበትን ቃል ሰንዝረዋል ተብሏል። በተለይም በዚህ በቀይ ባህር ቀጠና በዋናነት ቀጠናውን የመጠበቅና የቀጠናውን ሰላምና ደህንነት የማስጠበቅ አጀንዳ የሳውዲ አረቢያና የግብፅ ነው ያሉት በድር አብዱለቲ ይህ ንግግራቸው ከእስራኤል ጋር በቀጥታ ሊያጋጫቸው እንደሚችልም ተነግሯል። ኢትዮጵያን ማዕከል በማድረግ አሁን ላይ ግብፅ በተለያዩ አቅጣጫዎች የተለያዩ አፍራሽ እንቅስቃሴዎችን እያደረገች ሲሆን በሀገር ውስጥ የሚንቀሳቀሱ የተለያዩ ኃይሎችንም በፋይናንስና ወታደራዊ የመሳሪያ ድጋፍ እንደዚሁም የሎጂስቲክስ ድጋፍን በማድረግ በኢትዮጵያ ውስጥ ትርምስ እንዲስፋፋ ከፍተኛ ሚናን እየተጫወተች እንደሆነ የውስጥ መረጃዎች አመላክተዋል። በሌላ በኩል የውጭ ጉዳይ ሚኒስተሩ ኢትዮጵያ አሁን ላይ የቀይ ባህርን ቀጠናን ለመቀላቀል እያደረገች ያለው ጥረት ተቀባይነት የሌለው እንደሆነ በማስገንዘብ በተለይም ኢትዮጵያ ወደ ቀይ ባህር ቀጠና ለምታደርገው ጉዞ አሁን እየተከተለችው ያለው አካሄድ የከፋ ጦርነትን ሊያስከትል እንደሚችል መጠቆማቸው ተገልጿል። ይህም ጉዳይ አሁን ላይ በሁለቱ አገራት መካከል ያለውን የአባይ ውሃን መሠረት ያደረገው ውዝግብን የበለጠ እንዳያካርረው ስጋትን ስለመፍጠሩ ተገልጿል። በሌላ በኩል ኢትዮጵያን መሠረት ያደረጉ መረጃዎች እንዳመላከቱት ግብፅና ኤርትራ አሁን ላይ ከዚህ ቀደም በኢትዮጵያ ላይ ሲፈጽሙ የነበረውን ደባና ሸፍጥ በግልጽ እያመላከቱ ይገኛሉ ያሉ ሲሆን አሁን ላይ የኢሳያስ አፈወርቂ በካይሮ መገኘት የኤርትራ የሻዕቢያ የጡት አባት ግብፅ መሆኗን በግልጽ ያሳየ እንደሆነም ዓለም ተገንዝበዋል ብለዋል። በተለይም ኢትዮጵያ አሁን ላይ ያነሳችው የቀይ ባህር በር ይገባኛል ጥያቄ የራሷን ሀብት ለመመለስ እንጂ የሰውን አለመመኘቷን ከማገናዘቡም በላይ ዓለም ኢትዮጵያ ወደ ቀጠናው እንድትቀላቀል ያለውን ፍትሐዊ ፍርድ እንዲፈርድ ጥያቄ የምትጠይቅበት ወሳኝ ወቅት ላይ ትገኛለችም ብለዋል። በተለይም ኢትዮጵያ አሁን ላይ በዚህ ቀጠና እያደረገች ያለው ቀጠናውን በልማት ለማስተሳሰር የሚደረግ እንቅስቃሴ ኢትዮጵያን ጨምሮ በቀጠናው ያሉ ሁሉንም አገራት የሚያሳትፍና የሚያሳድግ ተጠቃሚም ሊያደርግ የሚችል ትልቅ ተስፋን የጣለ እንደሆነም ተዘግቧል። ይሁንና ግን በዚህ ጉዳይ ላይ የግብፅና የኤርትራ መንግስት እንደዚሁም ግማሽ መንግስትን የሚመራው አልቡርሃን አሁን ላይ ደስተኛ እንዳልሆኑ ተመላክቷል። ይህንንም ሥራ ለማበላሸትና በቀጠናው ያለውን ወቅታዊ የሰላምና የጸጥታ ሁኔታን ለማደፍረስ ከሁሉም አጥፊ ኃይሎች ጋር በመተባበር አብረው ለመስራት ፈቃደኛ ሆነው እየሰሩ እንደሆነ የሚያሳዩ መረጃዎች
ከዚህ ቀደም ከዘ ኢንተለጀንስና ስፑትኒክ አፍሪካ በኩል የወጡ መረጃዎች አመላክተዋል። አሁን ላይ ሁለቱ ሀገራት በቀጠናው የባህር በር ይገባኛል ጥያቄን መሰረት በማድረግ ከዚህ ቀደም ሲያደርጉ የነበረውን የቃላት ንግግር ወደ ለየለት ጦርነት ለማሳደግ ጥረት እያደረጉ ናቸው የሚሉ ክሶች በየአቅጣጫው እየመጡ ሲሆን በተለይም ቀጠናው በሁለቱ ሀገራት መካከል የሚፈጠረው ጦርነት የሚጨመርበት ከሆነ አሁን ካለው የተለያየ ትኩሳት ጋር ተያይዞ ወደ ለየለት ትርምስ ውስጥ ሊገባ እንደሚችል ተመላክቷል። በዚህም ሌላ ኃያላኑ ሀገራት ከዚህ ቀደም ሲያደርጉ የነበሩትን ጥረት አሁን ላይ በከፍተኛ ሁኔታ በማጠናከር ሌሎች ሀገራትም በጉዳዩ እጃቸውን አስገብተው ሰላም እንዲመጣ ሊያደርጉ እንደሚገባም የጂኦፖለቲክስና የዓለም አቀፍ ምሁራን አስተያየታቸውን ሰጥተዋል። በሌላ በኩል ለ5 ቀናት ይፋዊ የሥራ ጉብኝት በሚል ካይሮ የሚገኙት በሀገር ውስጥም ሆነ በውጭ ተቃውሞ የበረታባቸው የኤርትራው ፕሬዝደንት ኢሳያስ አፈወርቂ አንድ ለእናቱ የሆነው የመጓጓዣ ጀታቸው ስለመሰረቁ ተሰምቷል። ጀቱን ሰርቆ ከሀገር ያስወጣውም የራሳቸው ፓይለት ወይም የጀቱ አብራሪ እንደሆነ የተገለጸ ሲሆን ይሁንና ግን ጀቱ ብዙ ርቀትም ሳይሄድ በሳውዲ አረቢያ መንግስት ጦር ተጠልፎ ሳውዲ አረቢያ ሊያርፍ ስለመቻሉ የወጡ መረጃዎች አመላክተዋል። በተለይም ጀቱ ከዚህ ቀደም የኤርትራ መንግስት በቅርብ ባሉ ሀገራት እንቅስቃሴ ለማድረግ ሲያስቡ የሚጠቀሙበት እንደሆነ የተገለጸ ሲሆን አሁን ላይ ወደ ካይሮ ያደረጉትን ጉብኝት በሚመለከት በኤር ኢጅፕት አማካኝነት ወይም በግብፅ አውሮፕላን አማካኝነት ወደ ካይሮ ሊሄዱ መቻላቸው ተገልጿል። ይህም ጉዞ በካይሮ አውሮፕላን ሊሆን የቻለበት መሰረታዊ ምክንያትም ጀታቸው ስለተሰረቀ እንደሆነም የወጡ መረጃዎች አመላክተዋል። የኤርትራ መንግስት አሁን ላይ ከውስጥም ከውጭም ከፍተኛ ጫና እየበረታበት ሲሆን በተለይም ፕሬዝደንቱ ዕድሜያቸው እየገፋ ከመምጣቱ ጋር ተያይዞ አስተሳሰባቸውን በዛው ልክ እየዛገ ስለመምጣቱ ከዚህ ቀደም ብርጌድ ንሓመዱን የወከሉ ከፍተኛ የፓርቲው አመራሮች ከሰጡት አስተያየት መረዳት ተችሏል። በተለይም አሁን ላይ ኤርትራ ውስጥ ያሉ ወጣቶች ጦርነት እንደሰለቻቸውና ጦርነትን አንፈልግም በሚል በተለያዩ የአገሪቱ አቅጣጫዎች እግራቸው ወዳመራቸው አካባቢዎች እየተሰደዱ ስለመሆናቸውም እያሳዩ ያሉ ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶችና የእርዳታ አቅራቢ ድርጅቶች ወይም በጎ አድራጎት ድርጅቶች ባወጧቸው መረጃዎች ተመላክቷል ተብሏል። በዚህ ጉዳይ ላይ ተደጋጋሚ መረጃዎችን እያካፈለ የሚገኘው አምነስቲ ኢንተርናሽናልም የኤርትራ መንግስት በሀገሪቱ ውስጥ እያደረገ ባለው ከፍተኛ የሆነ የሰብአዊ መብት ጥሰት ቀውስ ምክንያት በርካታ ዜጎች እግራቸው ወደ መራቸው ያለ ዓላማ እንዲሰደዱ እያስገደዳቸው እንደሆነ ከዚህ ቀደም መመላከቱ አይዘነጋም። በሌላ በኩል የሻዕቢያ መንግስት ኢትዮጵያን የማፍረስ አጀንዳ እንዳለው አቶ ገብሩ አስራት ተናግረዋል። አቶ ገብሩ አጋለጡት በተባለው ጽምዶ የተባለው በሻዕቢያና በህወሓት መካከል የተፈጠረው ጥምረትን በሚመለከት አወጡት በተባለው ሚስጥር እንደተመላከተውም ሁለቱ ኃይሎች ኢትዮጵያን ለማፍረስ አሁን ላይ ተጣምረዋል ሲሉ መናገራቸውን ኤንቢሲ ዘግቧል። ከኤንቢሲ ጋር ቃለ መጠይቅ ያደረጉት አቶ ገብሩ አስራት ከዚህ ቀደም ክልሉን ሲመሩ በነበረበት ወቅት የክልሉን ህዝብ ሁኔታ በሚገባ እረዳዋለሁ ማለታቸው የተገለጸ ሲሆን በተለይም አሁን ላይ ከመቼውም ጊዜ በላይ የትግራይ ህዝብ ጦርነትን አይፈልግም። ይሁንና ግን የተወሰኑ የሻዕቢያ ባለስልጣናት እየዘወሩት የሚገኘው ህወሓት ከሻዕቢያ ጋር ጥምረት መፍጠሩ ዓላማ የለውም ሲሉ መናገራቸው ተሰምቷል። በሌላ በኩል የሻዕቢያ መንግስት የግብፅና በቀጠናው የበላይነታቸውን ለማስጠበቅ ከሚሰሩ ኃይሎች ጋር በመተባበር ኢትዮጵያን ለማፈራረስና ቀጠናውን ለማተራመስ አቅዶ ሻዕቢያንና ሌሎች በኢትዮጵያ ውስጥ የሚንቀሳቀሱ ኃይሎችን እንደ ፈረስ እየተጠቀመ መሆኑን ገልጸዋል ሲል ኤንቢሲ ጠቁሟል ተብሏል። በሌላ በኩል አቶ ገብሩ አስራት የጽምዶ ስብስብ ዓላማው ከዚህ ውጪ ምንም ሊሆን አይችልም፣ ምክንያቱም ከዚህ ቀደም የተደረገው ጦርነት ለትግራይ ህዝብ በቂ ነው፣ ይልቁንም የፕሪቶሪያ ስምምነትን በአግባቡ ተግባራዊ በማድረግ ቀጠናው ወደ ሰላም እንዲመጣ ከመንግስትና ከኢትዮጵያ ህዝብ ጋር እርቅን መፍጠሩ የተሻለ እንደሆነ ለምን አይረዱም ሲሉም ጥያቄ ስለማንሳታቸው ተመላክቷል ተብሏል። አሁን ላይ በቀጠናው ያለው አጠቃላይ ሁኔታ የበለጠ እየተካረረ መምጣቱ የተገለጸ ሲሆን በተለይም ግብፅ በቀጠናው ልታሳካ የምትፈልገውን ዓላማ ታሳቢ በማድረግ ቀጠናው የተለያዩ ኃይሎችን መሰረት ያደረገ ግጭት ውስጥ እንዲገባና እንዲተራመስ አበክራ እየሰራች መሆኗን የተለያዩ ዓለም አቀፍ ተንታኞች በጉዳዩ ላይ በሰጡት አስተያየት መረዳት ስለመቻሉ የወጡ መረጃዎች አመላክተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ
እጅጉን በማመስገን በቀጣይ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘን እስክንቀርብ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ